ጤና ይስጥልን የተወደዳችሁ ተመልካቾቻችን የአቦል ዜና የቢዝነስ ዘገባችን ተጀምሯል። አጋራችን ደግሞ ኢትዮች አክሲዮን ማህበር ነው። እጅግ እናመሰግናለን። ወደ ቀዳሚ ጉዳያችን የማልፈው አብራችን ቆዩ። የእንስሳት ሀብቱን ምርታማነት በማሳደግ የማህበረሰቡን ተጠቃሚነት ለማረጋገጥ እየሰራ ስለመሆኑ የአማራ ክልል እንስሳትና ዓሳ ሀብት ልማት ቢሮ ገልጿል። ቢሮው የ2018 በጀት ዓመት የ6 ወራት የስራ አፈጻጸምን ከባለድርሻ አካላት ጋር ግምገማ አካሂዷል። ስራው ድንቅ ደሳለው ተጨማሪ ዘገባ አላት። የእንስሳት ሀብቱን በማልማት ምርታማነትን ለማሳደግና ማህበረሰቡን ተጠቃሚ ለማድረግ እየሰራ መሆኑን የአማራ ክልል እንስሳትና ዓሳ ሀብት ልማት ቢሮ አስታውቋል። ቢሮው የ2018 በጀት ዓመት የ6 ወራት የስራ አፈጻጸም ግምገማ መድረክ ከሚመለከታቸው አካላት ጋር አካሂዷል። በመድረኩ የተገኙት የአማራ ክልል ምክር ቤት የግብርናና አካባቢ ጥበቃ ውሃ ሀብት ቢሮ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ከፍያለው ሙላቴ የእንስሳት ሀብቱን ለማሳደግ በትኩረት እየተሰራ መሆኑን ገልጸው ይህም የሀገርን ኢኮኖሚ ለማሳደግ ፋይዳው ከፍተኛ መሆኑን የተናገሩት በቀጣይም ችግሮችን መፍትሄ በማበጀት መስራትና ዘርፉን ውጤታማ ማድረግ እንደሚገባም ነው ያስረዱት። ውጤታማ ለመሆን በየጊዜው ብዙ ስራዎችን ሲሰራ ቆይተናል። በዚህ ዓመት ግን እንደኛ እንደ አማራ ክልል ለየት ያለ ትኩረት ተሰጥቶት ይሄ ዘርፍ የሀገርን ኢኮኖሚ ከመቀየር አኳያ የሀገራችንን ህዳሴ ከማረጋገጥ አኳያ የሀገራችንን ብልጽግና ከማረጋገጥ አኳያ ትልቅ ድርሻ ያለው ዘርፍ መሆኑ ግንዛቤ ውስጥ ገብቶ ብዙ ስራዎችን ስንሰራ ቆይተናል። ከእንስሳት ሀብት የሚገኘውን ምርታማነት ለማሳደግ አዳዲስ አሰራር ተግባራዊ እየተደረገ መሆኑን የገለጹት ደግሞ የክልሉ እንስሳትና ዓሳ ሀብት ልማት ቢሮ ምክትል ኃላፊ አቶ ነጋ ይስማው ናቸው። ባለፉት 6 ወራትም አበረታች ውጤት መመዝገቡን ገልጸው ዘመናዊ አሰራርን እና ሳይንሳዊ አሰራሩን ተከትሎ ውጤት ለማምጣት የሚያስችል ህብረተሰቡ ከቁጥር ይልቅ በቁጥር ያለውን አስተሳሰብና አመለካከት ትቶ ከቁጥር በዘለለ ሁኔታ ጉልበቱን፣ ጊዜውን፣ ገንዘቡን በቆጠበ ደረጃ ከአንድ እንስሳት ሊያገኘው የሚችል ምርትና ምርታማነትን ለማሳደግ ሰፊ ስራ ሰርተናል። ለዚህም ምርታማነቱን ለመጨመር ምርቱን ለማሳደግ ለምሳሌ በዳልጋ ከብት የዝርያ ማሻሻል ስራ አቅደን ከነበረው እቅዳችን ከ96% በላይ የዝርያ ማሻሻል ስራዎችን መፈጸም ችለናል። በሌላ በኩል ደግሞ በክልላችን ለዚህ ተቋም እና ይሄን ህብረተሰብ ተጠቃሚና ዘላቂነቱን ለማረጋገጥ ወደ 17 የሚሆኑ በንብም በዳልጋ ከብትም በበግና ፍየልም በዶሮም የብዜትና ጥበቃ ማዕከሎቻችን አሉ። እነዚህ የብዜት የጥበቃ ማዕከሎቻችን ደግሞ የበለጠ መስራት እንዲችሉ መስራት እንዳይችሉ እንቅፋት የነበሩ የቴክኖሎጂ ግብዓት አቅርቦት ችግሮቻቸውን በመፍታት የበለጠ ቴክኖሎጂና ግብዓት ለህብረተሰቡ እንዲያቀርቡ ለማድረግ ሰፊ ስራ ሰርተናል። በዚህም የተሳካልን የ6 ወር አፈጻጸም ነው የነበረው። የመድረኩ ተሳታፊዎችም ባለፉት 6 ወራት የዓሳ ሀብቱን ለማሳደግና ዘላቂነቱን ለመጠበቅ ሲሰሩ መቆየታቸውን ገልጸው በቀጣይም የተሻለ ለመስራትና ማህበረሰቡን ተጠቃሚ ለማድረግ እንደሚሰሩ ነው የተናገሩት። በወተት፣ በማርለብ፣ በንብ፣ በዓሳ እና በሌሎች ክላስተር መሰረት አድርገን ከተማ አስተዳደሩ የመስሪያ ቦታዎችን በማመቻቸት ለሸድ ግንባታ በቂ የሆነ በጀት በመመደብና ሸድ ግንባታዎችን በመገንባት ወጣቶችንም በማደራጀት በስፋት እየተሰራ ነው ያለው። ለዝርያ ማሻሻል ሞተር ይዞ አዳቃይ ቴክኒሻሎች ተንቀሳቅሰው ባለማዳቀላቸው ወደ ኋላ የቀረበት እንትን አለ። ዓሳ ሀብት ልማት ላይ ጫጩት መጨመር አሳኩሪ ማስፈጸም እነሱ ላይ ወደ ኋላ የቀረንበት አጋጣሚ አለ። እነሱን እና ከዚህ በፊት ደግሞ በጥሩ አፈጻጸም የሰራ ናቸው ሀብት ልማት ላይ የንብ ሀብት ልማት ላይ እነሱ የተሻለ ሰርተናል። በመድረኩ የቢሮው የ2018 በጀት ዓመት የ6 ወር የስራ አፈጻጸም ሪፖርት ቀርቦ ውይይት ተደርጎበታል። ከ200 በላይ አምራች ኢንዱስትሪዎች በዚህ ሩብ ዓመት ተኪ ምርቶችን በማምረት ከ86 ሚሊዮን ዶላር በላይ የውጭ ምንዛሬ መገኘቱን የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ገልጿል። ቢሮው ለባለሀብቶች ጥሬ እቃዎችን ከቀረጥ ነጻ በሆነ መንገድ ከውጭ ማስገባትን ጨምሮ ሌሎችን ድጋፎች እያደረገ ስለመሆኑ ጠቁሟል። ይዝባልም ጌታነህ ተጨማሪ ዘገባ አላት።
የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ የውጭ ምንዛሬ ግኝት ማሳደግና ተኪ ምርቶችን ማምረት ላይ እድገት እንዲኖር ትኩረቱን አድርጎ ይሰራል። ቢሮው በዘርፉ ለተሰማሩ ባለሀብቶች የመሬትና ሌሎች ጥያቄዎችን እየፈታ ይገኛል ያሉት የቢሮ ምክትል ኃላፊ አቶ ዮሐንስ አማረ ናቸው። በዚህ ዘርፍ የተሰማሩ ባለሀብቶችን የጠንካራ ኤክስቴንሽን ድጋፍ የመስጠት የማባረታቻ አገልግሎት ቅድሚያ እንዲያገኙ የማድረግ የመሬትም ጥያቄ ካለባቸው በጥያቄያቸው በአጭር ጊዜ እንዲፈታ ማድረግ በኩልና ቢሮ በተለየ መንገድ ይዞ እነዚህን የስትራቴጂክ የገቢ ምርቶችን የሚተኩ አምራች ኢንዱስትሪዎችን የመደገፍ የማጠናከር የማበረታትና ያለባቸው ማነቆች በቅርቡ የመደገፍ ስራ በተለየ መንገድ የሚሰራው ስለሆነ በሩብ ዓመቱ የተሻለ እንቅስቃሴ አይተናለኝ። ከ200 በላይ አምራች ኢንዱስትሪዎች በዚህ ሩብ ዓመት ተኪ ምርቶችን ማምረት መቻላቸውንና ከ86 ሚሊዮን ዶላር በላይ የውጭ ምንዛሬ መገኘቱንም ነው አቶ ዮሐንስ ያብራሩት። ከ86 ሚሊዮን ዶላር በላይ የውጭ ምንዛሬ በሩብ ዓመት ውስጥ ማስገኘት ተችሏል። ሁለተኛው ስትራቴጂክ ሆኖ የገቢ ምርቶችን የሚተኩ አምራች ኢንዱስትሪዎችን የተለየ ድጋፍ በማድረግ በኩል ከውጭ የሚገቡ ምርቶችን ሊተኩ ማድረግ ነው። ከዚህ አኳያ ወደ 204 የሚሆኑ አምራች ኢንዱስትሪዎቹ በሩብ ዓመቱ ከውጭ ገቡ የነበሩ ተኪ ምርቶችን ማምረት ይችላል። ይሄ ማለት ከ100 ለነዚህ ለውጭ ምንዛሮች ይወጣ የነበረን ዶላር ከ148 ሚሊዮን ዶላር በላይ ማዳን ይችላል ማለት ነው። የአሰራርና የክህሎት ችግርን ለመፍታት ቢሮው እየሰራ ሲሆን ለእነዚህ ባለሀብቶች የኢንዱስትሪ ግብአቶችን ከቀረጥ ነፃ ለማስገባትም እየሰራ ነው ብለዋል። የክህሎትና የአደረጃጀት የአሰራር ችግሮች ካሉባቸው እሱ ችግር መፍታት ነው። ከዚህ አኳያ በቢሮችን ላይ የተሻለ ብቃት ያላቸውን ባለሙያዎች አደራጅተን የተደራጀ ኤክስቴንሽን አገልግሎት እንዲያገኙ ማድረግ ስራ እየተሰራ ያለበት ማለት ነው። እነኞች እዛው በአካል በእያንዳንዱ ፕሮጀክት በመኘት ያሉባቸውን የክህሎት የአሰራር የአደረጃጀት የግብአት የቴክኖሎጂ ጉልበቶች ካሉ እዛው ሆኖ ችግሮችን እየፈቱ የማድረግ አቅጣጫ እየተከተለ ያለበት በዚህ መንገድ ሙያተኞቹ ላይ ስምሪት ሰጥቷልኝ። ለነዚህ አምራች ኢንዱስትሪዎቹ አገልግሎት የሚሉ የጥሬ ዕቃዎች ከሀገር ውስጥም ከውጭም ሲገቡ እና የካፒታል ዕቃዎቹ ሲገቡ በተለየ መንገድ ቅድሚያ አግኝተው ከቀረጥ ነፃ እነዚህን ግብአቶች እንዲያስገቡ የመደገፍ ስራ ነው እየተሰራ ያለበት። የአማራ ክልል አሁን ላይ ወደ ተሻለ ሰላም እየተመለሰ በመሆኑ ባለሀብቱ ክልሉ ላይ እንዲያለማም ጥሪ ቀርቧል።